ተጫወተች። እውነቴን ነው እላችሁ እቺን ሀዩን አለማድነቅ አይቻልም ማለት ነው። በሰከንድ ሁለት የተለያዩ ሰዎች ማለት ነው። ሁለት የተለያዩ ሰዎች እንዴ ቀስ ብሎ ይመጣል ምን ያንቀዠቅዥሻል ብላ ስትላ ነበረው። ልክ ሰኢድ ሲመጣ ሄዳ ጥምጥም መበላበት። ውይ አሁን እኮ ደላላ ላወራ ነበር። ኧረ ቢስሚላ እውነቴን ነው ምላችሁ ትወና ትችላለች ሀዩ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦች እንዴት ናችሁ? ሰላም ናችሁ? አልሐምዱሊላህ እኔ ጋር ሁሉ ሰላም ነው። በያላችሁ በሰላማችሁ ብዙ ተሰረፍ ይበልኝ። ውድ ቤተሰቦች የምወዳችሁ የማከብራችሁ ዛሬም እንደተለመደው መጥቻለሁ። ለቤቴ አዲስ ከሆናችሁ ቤተሰብ በመሆን ተቀላቀሉ። እንግዲህ ውድ ቤተሰቦች ከመግቢያ ቪዲዮ አይታችሁታል ብዬ አስባለሁ። እውነቴን ነው የምላችሁ ሀዩ በጣም ነው ያሳቀችኝ ማለት ነው። በቃ ፈታ ዘና ነው ያደረገችኝ እውነት ለመናገር ማለት ነው። በቃ ትችላለች ነው የምላችሁ። ትወና አንደኛ እንዴ እኔ ሚስቱ እያለው እኔ ሚስቱ እንኳን እንደዛ አልተጨነኩም። አንቺ ምን አስጨነቀሽ? ቀስ ብሎ ይመጣል እያለች ቆይታ ማለት ነው። ልክ እሱ ሲመጣ አጅሪት ለካ ካሜራ መኖሩ ስለማታቅ ማለት ነው ሄዳ ጥምጥም አላለችበትም። አሁን እኮ ስትነግረኝ አሁን ደላላ ላወራ ነበር አለች። በነገራችን ላይ አሁን ሰው እንደዚህ ሆኗል። በዚህ ዘመን አብዛኛው ሰው እንደዚህ ነው። በቃ አሁን ያወራውን ቃሉን ካድ ነው የሚያደርገው። በቃ በሰዓቱ ይሄኔ በየሰከንዱ ሰው እየተቀያየረ ነው እና በቃ ሀዩ እንደዛ ነው። በጣም ነው የገረመች እውነት ለመናገር በጣም ነው የሳብኩት ማለት ነው። እንደዛ ግግም ብላ አንቺ ምን አስጨነቀሽ? እኔም አልተጨነኩ አንቺ ገና ሶስተኛ ሚስት ለመሆን እየተዘጋጀ ብላ እሷን ስታጥረገርጋት ቆይታ ማለት ነው። ልክ እሱን ስታሄዳ ጥምጥም አላለችም። ጭራሽ ምንም እንዳልተፈጠረ ምንም እንዳልተናገረች። በሚያሳዝን ሁኔታ ካሜራ አለ። ካሜራ መኖሩ ነው ማለት ነው። እንግዲህ ካሜራውን ስታየው እንዴት እንደሆነች አይታችኋል። ካሜራውን ልሰብረው ማለት ነው። ወላሂ ለአዚም ብቻ ትወናዋን አለማድነቅ አይቻልም። ሀዩ በጣም ትወና ትችላለች ማለት ነው። እንግዲህ ሰኢድ ያው በቃ ሀዩን ፈትኗት ነበር። ከፈተናው 100% ወድቃለች ማለት ነው። ነገር ግን ትወና አንደኛ ብያታለሁ ከሁላቸውም ማለት ነው። በጣም ትችላለች ሀዩ ማለት ነው። ወላሂ ለአዚም እኔ ራሱ በጣም ነው የገረመችኝ ማለት ነውና ያው እንግዲህ ያችን አይታችኋል እንዴት እንዳረገቻት። ያው ብር አንቺ ከራስሽ ከአካውንትሽ አውጥተሽ ላክልኝና ወለታ ዋይልኝ ሁለተኛ ሚስትህ ይህን ያደረገች ብልሽ ነገሪው ስትላት ነበረ ማለት ነው። እኔ ከሀዩ የተረዳሁት ነገር ቢኖር ማለት ነው ከመጀመሪያ እስከ መጨረሻው ማለት ነው በዚህ ቪዲዮ ሳይሆን አስላን ያኔ ከሀዩ የተረዳሁት ነገር ቢኖር ሀዩ የምትፈልገው ገንዘብና ገንዘብ ብቻ ነው ከሰኢድ ማለት ነው። እነ ሰኢድን ያኔ በቃለው ኖርማሊ እንደ ባልነት ወይም ትዳሯን ብቻ አይደለም ብላ ያለችው ማለት ነው። የኔ ሰኢድን የቀረበችው በአጠቃላይ ለገንዘብ ነው ማለት ነው። በነገራችን ላይ ያው እንግዲህ ታውቃላችሁ ሰኢድም ግድ ሆኖበት ነው እንጂ መጀመሪያ በበረኪና አስፈራርታ ያዘችው። ከዛ በኋላ ያው እንግዲህ ምንም ማድረግ አልቻለም። ከዛችኛውም አልሆነም ከዚችኛው አልሆነም። ምስኪን ሰኢድ ማለት ነው። ሰምታችኋል ደግሞ ምን ያለችው? በጣም አምሮብሃል አለች። አብረን እንበል ወይ ማበድ እንደዚህ ያሳምራል። ማበድ እንደዚህ የሚያሳምር ከሆነ አብረን እንበል አላለችም። ቶ ድርስ ነው አያምጣው ነው። አይ ደግሞ በማይቀለደው ይቀልዳሉ ማለት ነው። ለማንኛውም እኔ ሀዩን እንደተረዳኋት ከሆነ በቃ ሰኢድን 100% የምትፈልገው ለገንዘብ ነው ማለት ነው። ገንዘቧን ብቻ ነው የምትፈልገው፣ ገንዘቡን ብቻ የምትፈልገው። በነገራችን ላይ በዚህ አጋጣሚ ኮመንታተሮች በቃ በጣም የምትሳደቡ በጣም የምትበሳጩ አላችሁ ማለት ነው። እና አትበሳጩ፣ ተረጋጉ ማለት ነው። በቃ ይሄ ስራ ነው። አርፋችሁ ስራችሁን ስሩ እናንተም ማለት ነው። እነሱም ስራቸውን እየሰሩ ነው፣ እናንተም ስራችሁን አርፋችሁ ስሩ ማለት ነው። ምክንያቱም ብዙዎችን አይቻለሁ በቃ በጣም ስሜታዊ ሆነው ሲሳደቡ ማለት ነውና በቃ ሱመያንና ሰኢድን ያለያይሻቸው አንቺ ነሽ፣ አንቺ ገንዘብ ብቻ የምትፈልጊው ትፈታች አትረባም ብቻ በጣም ብዙ ያኔ ይሄ ቀለል ያለው ነው።
የከበደውን ስድብ ያው መናገር የማልፈልግ ብዙ አይነት ስድቦች አሉ ማለት ነው። እና እንደዛ አትሳደቡ። ምክንያቱም እነሱ ስራ ነው የሚሰሩት። እነሱ እኮ ተነጋግረው ተመካክረው ነው የሚሰሩት አብዛኞቻቸው ማለት ነው። እና ይህንን ልናውቅ ይገባል። ስትኮምቱ የምትኮምቱ ሰዎች ስትኮምቱ ማለት እኔ በነገራችን ላይ ፌመሶች ቤታት ሄጄ አልኮምትም፣ አያለሁ እንጂ አልኮምትም። ከስንት አንዴ እንደሆን እንደው ካለኝ እንጂ በቃ ቪዲዮዎቼ ላይክ አድርጌ እወጣለሁኝ ማለት ነው። ካማረኝ ካላማረኝ ደግሞ ጸጥ ብዬ እወጣለሁ ማለት ነው እንጂ አልኮምትም። እና የምትኮምቱ ሰዎች ከሆናችሁ ማለት ከኮመታችሁ መልካም ነገር ኮምቱ፣ ካልሆነም ዝም በሉ ማለት ነው። ዝም ብላችሁ አትሳደቡ፣ የሆነ ያልሆነ አትሳደቡ፣ ቤተሰብ ነገር አትሳደቡ፣ ብቻ መጥፎ መጥፎ ስድብ አትሳደቡ ማለት ነው። ምክንያቱም እነሱ ተመካክረው ተነጋግረው ነው የሚሰሩት ማለት ነው። በቃ ስራ ላይ እየሰሩ ያሉት ዩቱብ ስራ ነው። እነሱ የሚሰሩት ዩቱብ ነው። በቃ ስራቸው ይሄ ነው። ስለዚህ ስራ ላይ ናቸው ማለት ነው። እናንተም ስራችሁን ስሩ፣ አትሳደቡ ማለት ነው። በጣም የሆነ የምትበሳጩ ልጆችን አይቻለሁ። ለዛ ነው እና አትበሳጩ ለማለት ነው። በሆነ ባልሆነው ከተበሳጫችሁ ደግሞ ጨጓራችሁን የሚላጠው የእናንተው ነው። ወላሂ እውነቴን ነው። አንዳንድ ልጆች በሆነ ባልሆነው የሚበሳጩ ሰዎች አሉ። ለደጋፊዋቸው ማለት ለሚደግፏቸው ሰዎች ብለው በጣም ብዙ ነገር የሚያደርጉ ሰዎች አሉ። እና እንደዛ አትሆኑ። መጀመሪያ ራሳችሁን እርዱ ማለት ነው። መርዳትም ራሳችሁን እርዱ፣ ለመርዳትም እንደዛው ማለት ነው። አሁን ሰኢድ ምንድን ነው ያለው? ብዙ ሰዎች ገንዘብ እንላክልህ አሉኝ ብለዋል ማለት ነው። ሰኢድን ሰምታችሁት ከሆነና ብዙ ሰዎች እንርዳህ ብለውኛል ብለዋል። እንግዲህ ብዙ ሰዎች የሚባሉት እና ቅመሞች ናቸው፣ ቅመሞች ናቸው ለሁሉ ነገር እንደሚሉት ማለት ነው። እና ያው እንግዲህ በአንድ ቀን ሰኢድ አቶ ጎዳና ላይ ወጣ ብሎ የሚያምን ሰው አለ ብዬ አላስብም፣ በጤናው ከሆነ ማለት ነው። ምክንያቱም እነሱ በጣም ጥሩ ቢዝነስ ያላቸው እንግዲህ እንደምታውቋቸው ነው። አንዴ ኢትዮጵያ አንዴ የመን እየተሽከረከሩ የተለያዩ ሀገር የሚዞሩ ሰዎች ናቸው እና አላጡም፣ አልተቸገሩም። እነሱ ተቸገሩ ብላችሁ የምታስቡ ከሆነ እናንተ ራሳችሁ ችግር አለባችሁ ማለት ነው። የአስተሳሰብ ችግር አለባችሁ እና የሆነ ያልሆነውን ሰው እረዳለሁ እያላችሁ ራሳችሁን ሳትረዱ ሀገራችሁ ስገቡ መጨረሻ የምትገቡበት ይጠፋል ማለት ነው። እና ራሳችንን እንርዳ መጀመሪያ ማለት ነው። እና ሰኢድ እኔ ምንም አላጣሁም ወደፊትም አላጣም ብሏል። አላህ አያሳጣው ማለት ነው። አላህ ይጨምርለት። ማሻአላህ ብያለሁ። አንዳንዶች አለቃቅሰው ቢኖራቸው ይቀበላሉ ማለት ነው። እና ዋናው ለማለት የፈለኩት መጀመሪያ ራሳችሁን እርዱ ነው። መጀመሪያ ራሳችሁን እርዱ። አብዛኛው ቅመሞች ማለት ነው ወላሂ በሰው ሀገር እያለን ለኬሌ ለዚህም ለዛም እኔ እኮ ምለው ከቤተሰብ ተርፏችሁ አሁን ለምሳሌ ለራሳችሁ እንግዲህ ለራሴ ብላችሁ የምታኖሩት ነገር ይኖራል። ከቤተሰባችሁ ተርፋችሁ ነው እንደው ለኬሌ ብላችሁ ለሚዲያ ስም ትረዱት። ወላሂ ደግሞ እኮ ትሉኛላችሁ አንዳንዴ ማለት ነው። የገቢ ምንጫችሁ ምን ቢሆን ነው? የገቢ ምንጫችሁ ምን ቢሆን? አሁን ለምሳሌ ከሚዲያ ስንል እኮ ሁሉም አይደለም። አሁን ለምሳሌ የታመሙ ሰዎችን መርዳት ይሁን እንደዚህ ኸይር ስራዎች አሉ፣ መሳጅዶችን የመሳሰለ ብቻ መልካም ነገር ግንባታ ላይ ሊሆን ይችላል። እንዲህ የታመመ ሰው መርዳት፣ የተቸገረ ሰው እንደዛ አይነቱን ግዴታ አቅማችን ከቻለ ማለት ነው። ካለን አቅማችን ከቻለ እናገኘዋለን ከጀሊሉ ማለት ነው በረዳ። ግን ከዛ ውጪ ማለት ነው አሁን እንደዚህ ታዋቂ ሰዎችን ፌመሶችን ምናምን ነገር የምትረዱ ሰዎች ማለት ነው የገቢ ምንጫችሁ ምን ቢሆን ነው? ወላሂ እኔ ግርም ይለኛል። ቆይ ከየት እየመጣችሁ? ወይስ እንደኛ መዳም ቤት ሰርታችሁ ነው እንደዛ የምትጋብዙት? ግን እኔ በቃ የሆነ እንትን ይሆንብኛል ማለት የሆነ በቃ ሀሳብ ይሆንብኛል። ከየት አምጥተው ነው? ተርፏቸው ነው እላለሁኝ። አሁን ለምሳሌ ለራሴ እንኳን እንደው በቃ የኔ በቃ ይበቃኛል ብላችሁ የምታስቡት ገንዘብ ኖሯችሁ እንበል እንግዲህ ኖራችሁ እንበል። ቢኖራችሁ ሰው ቤት አትቀመጡም በነገራችን ላይ እንበልና ቤተሰብ አሁን በቃኝ ብሎ ነው? ቤተሰብ የሚረዳ ጠፍቶ ነው? ከዘመድ የሚረዳ ጠፍቶ ነው? በቃ ለማታውቁት ሚዲያ ሰው እንርዳ ብላችሁ ስጦታ መሰጡ የምትገዙ ገንዘብ የምትልኩ እኔ ወላሂ ገረመኝ እኮ ነው የሚለኝ ሀቂቃ ማለት ነው። እና አንዳንዴ ወላሂ አላቅም ብቻ። ለማንኛውም ጊዜ ይመክራችሁ ይሆናል። እንደዛ የምታደርጉ ልጆች ጊዜ ይመክራችኋል ብዬ ተስፋ አደርጋለሁ። ጊዜ ከምንም በላይ መካሪ ነው እና ለማንኛውም ያው እንግዲህ ልብ ይስጠን ለሁላችንም እላለሁ።
እንላችኋለሁ። ሲያሳጠቃልል ማለት ነው። ሀዩ በጣም ዛሬ በጣም አስገርማኛለች። በጣም በቃ አንደኛ እቺ ልጅ በቃ የኢትዮጵያ እንትን ምን እንደሚባለው እንትን በቃ ፊልም መስራት አለባት። ፊልም የሚሰሩ ሰዎች የፊልም አክተሮች እቺን ልጅ ሊቀላቅሏት ይገባል ማለት ነው። ትችላለች። እውነቴን ነው የምላችሁ አንደኛ በድራማ አንደኛ ማለት ነው። እና ያው እንግዲህ ሰኢድ ፈትኗት ከፈተናው ድብ ብላለች። ቀጣዩን ቪዲዮ ምን እንደሚሆን እናያለን ማለት ነው። የሰኢድን ወጃ ምን እንደሚሆን እንደሚባለው ሰኢድ ምን አይነት እርምጃ እንደሚወስድባት ቀጣይ እናያለን ማለት ነው። አበዛሁባችሁ ቤተሰብ፣ ሰላማችሁ ብዝት ይበልልኝ። እስካሁን አብራችሁ ስለነበራችሁ ከልብ አመሰግናለሁ።